አዎ ስለዚህ ቁርስሽ ጥይት ነው ማለት ነው። ለምን? ማን ይረዳሽ? ማን ነው ያገዘሽ? ማን ነው እኔን በዚህ ልክ የደፈረኝ? አላውቅም። እንዲህ ዝም ብለህ ትመጣለህ? አደውልልኝ እኮ ነበር እኮ ስልክ አይነሳም። ስልኬማ ክፍት እኮ ነው። እምቢ ቢል እንኳን በሉላ አደውልም እንዴ? እሺ አሁን ፈታውና እንግፋ። ጥይት አላጎረስኩም ማለት ነው። ዛሬ አታመልጠኝ። አንተ ምንም አይሆንም ብያልኩ ነው። ውሃ ምናምን ሰጠዋል። ና ዛሬ በገዛ ቤቱ በገዛ ጓዳው ኃይለኛ ድብደባ ደርሶበታል። እንግዲህ ባልታወቀ ሰው ከባድ ድብደባ ደርሶበታል። አክሊሉ እንደሚታወቀው ምን እንደተደረገ ግን የሚያውቀው ጉዳይ የለውም። እንደሚታወቀው እንግዲህ ካሁን ቀደም ቤቱ ተከፍቶ ተበርብሮ ብዙ ነገሩን አጥቶ ምን እንደተፈጠረ አላወቀም ነበር። ከዛም አልፎ እንግዲህ ሰገንን ፈተው ለቀውበት ነበርና በዛ በጣም ተናዶ ነበረ። ስለዚህ ሰገንን አሁን ትናገረልሽ አትናገሪም፣ ማን ነው ያገዘሽ፣ ማን ነው እንድትወጪ የደገፈሽ እያለ እሷን እንግዲህ እያናዘዛት ነው የምትገኘው። እሷም ደግሞ ላለመናገር እነ ሞገስን ላለማጋለጥ ብዙ ነገሮችን ጥራለች። በመጨረሻ ግን አሁን ላይ የምትናገር ይመስለኛል። ምክንያቱም እሱም በጣም ከባድ እንትን ውስጥ ነው ያለው። እሷንም ደግሞ አፋጦ ይዟታል። በጣም ሊጎዳት ይችላል። ያው ካልተናገርሽ እያለ እንግዲህ አይታችኋል። ባለፈው ጊዜ የፈላ ውሃ ሲያንጠባጥብባት ነበር እጇ ላይ እና እሷም ደግሞ ላለመናገር ያው ብዙ ነገር እየሞከረች ነበር፣ ብዙ ነገር እያደረገች ነበር። ግን አሁን ላይ ግዴታ ያለ ግዴታ መናገር እንዳለባት አስገድዷታል። የባለፈው እጇ በጣም ቆስሎ እንግዲህ በጣም ሲለበልባት ነበር አይታችኋል። እጇ ቀይ በቀይ ሆኖ ከዚህም በላይ አሁንም ገና አሰቃይሻለሁ ምን አይተሽ እያላት ነው አሁንም እና እሷም ጭንቀት ውስጥ ናት። አሁን ላይ ግን እስካሁን ስለምወድሽ አልገደልኩሽም፣ ባሰቃይሽም ግን እንዲገድልሽ ፈቃዴ አይደለም፣ ምክንያቱም ስለምወድሽ ነበረ። አሁን ግን በህይወት የመጣ ነገር አለ። ማን ነው ይሄንን ግቢን የደፈረው? ማን የደፈረኝ እያለ እንግዲህ እያለ ነው። ስለዚህ አሁን ቀጥታ እሷ እንግዲህ ስትነግረው የሚያደርገው ነገር ምንድን ነው? ያው ሽጉጡን አቀባብሎ የት ነው የሚሄደው ካላችሁ ቀጥታ ሞገስ ጋር። ስለዚህ እነ ሞገስ ደግሞ ያሉት አሁን ያው ከመድብል ጋር ነው። መድብልን እንግዲህ አይታችኋል። በአጥር ላይ ዘሎ ሲገባ አክሊሉ አግኝቶታል። ከዛ እንግዲህ ኃይለኛ ድብደባ ላይ ነበረ። በነገራችን ላይ ሞገስ መረጃውን አግኝቷል። መረጃውን ሞገስ ያገኘው ምንድን ነው? መድብል እኮ ገብቶ ባይመታው ኖሮ አክሊሉን እንትና መረጃውን ማግኘት አይችልም ነበር። ለምን መሰላችሁ? ያው በእርግጥ የራሳቸው የነሱ ስትራቴጂ ነበራቸው፣ ግን ቀደማቸው ታውቃላችሁ። ገና በኮቴ ምናምን በቃ ማለት ውስጡ ጥሩ ስሜት እየተሰማው ስላልነበረ የሚገርማችሁ ቤት ውስጥ እንኳን አልተቀመጠም አክሊሉ እና ቀሄ ለቀሄ ሲሄድ ነበር። አጋጣሚ አየው ማለት ነው በአጥር ላይ ተንጠላጥሎ ሲገባ መድብል። ከዛ በኋላ ቀጥታ ምንድነው ያደረገው? ያው እርምጃ ለመውሰድ ወደ እሱ ነው ሄደውና ያን ነገር ሲያደርግ እንግዲህ አይታችኋል። በጣም ከባድ ነበረ። ብዙ መስዋዕትነት የተከፈለው መድብልም እንግዲህ የሚችለውን ያክል አድርጎ እሱም ቢመታም ያኛው ግን በኃይለኛው ተደብድቧል፣ በኃይለኛው ተመቷል። ስለዚህ ራሱን ስቶ ሲወድቅ ነው እንግዲህ እነሱ የራሳቸውን ስራ የጀመሩት። ስለዚህ እንዳጠቃላይ ምንድነው
መድብል እሱን ባይመታው ኖሮ ራሱን ስቶ ባይወቅ ኖሮ እና መድብል እንደዚህ እንትን አይሉም ነበረና ሞገስም መድብል እንደሆነ እንደዚህ ያደረገው ስለነቃ ቀጥታ ሰውየው ወደነም እንትና ጋር ይዞ ሄዶ መርዞ ደላላው ጋር ካደረሰው በኋላ እሱ ወደ ስራው ነው የገባው። ምክንያቱም ይሄን እንደዚህ ያደረገው እሱ እንደሆነ ስላወቀ ማለት ነውና በመጨረሻም እንግዲህ የሚችለውን ያክል ተጋፍጦ የሚችለውን ያክል ኃይለኛ ድብደባ ላይ ነበረ። ያንን ሁሉ ካደረጉ በኋላ ያው ደስ በሚል ሁኔታ ያንዳንዱ ነገር እንግዲህ ተወጥቶታል። በጣም ደስ የሚል ነበረ። ቤተሰቦቻችን አሪፍ ነው። አሪፍ በሚባል መልኩ ነገርዮሽን እንግዲህ ተጋፍጦታል። ብዙ ነገሮችን ገጥሟቸዋል። ብዙ ነገሮችን አድርገዋል። በመጨረሻም እንግዲህ መድብል ዋጋውን ሰጥቶታል። ስለዚህ አሁን መድብልም ይሄን አደረገ። ሞገስን መረጃውን ይዞ ከዚህ ቀጥታ ወጥቶ ሄዷል። እነሱ ከሄዱ በኋላ ግን አክሊሉ አሁን እርምጃውን ማን ጋር አደረገ? ልጅቷ ጋር ወይም ደግሞ ሰገን ላይ ሆነ ማለት ነው። ስለዚህ ሰገን እስካሁን አልተናገረችም ነበረ። አሁን ግን ለመናገር ተገዳለች ማለት ነው። ስለዚህ እሷ እዚህ ጋር ስትናገር በጣም ከባድ ችግር ይፈጠራል። ድጋሜ ሌላ በይፋ ትልቁ ጦርነት አሁን ይጀምራል ማለት ነው። ስለዚህ እዚህ ጋር ደግሞ አሁን ሞገስን ብቻ አይደለም እሱ ደግሞ ካገኘ ታውቃላችሁ ሁሉንም ነው ማቱን የሚጨረጋግዳቸውና ሞገስን እና መርዞን ሴት ወንድ አይልም። ምክንያቱም ይሄ ነገር ያለበትን ጉዳይ ታውቃላችሁ። ንብረቱ የሰው ተቀምጦ ነው። ልጅቷ እንደዚህ ተቀምጣ ነው። ሲቀጥል ደግሞ እናቴ ትመጣለች እያላት ነበረና እሱ ነገር አሁን ስለተደባበረበት በጣም ከባድ እርምጃ መውሰድ ነው የሚፈልገው። በቃ ምክንያቱም በተለይ ደግሞ እንደምታውቁት እሱ እንዳለውም እናቱ ይሄን ነገር እንዲታቀበት በዚህ ሁኔታ ውስጥ እንዳለ እንዲታወቅበት በጭራሽ አይፈልግም። ሁሉም ነገር በድብቅና በድብቅ እንደሆነ እንዲሁም ደግሞ እንዲሆን ነው የሚፈልገውና ይሄ ደግሞ በጣም ሌላ ነገሩን የከፋ ያደርገዋል ማለት ነው። እና በዚህ አማካይነት እንግዲህ ያው ነገሮችን ለማስተካከል የሚችለውን ነገር እያደረገ ነው። ግን ሁኔታዎች ትንሽ ከበድ ብለዋል ማለት ነው ውድ ቤተሰቦቻችን። ምክንያቱም ከአንዳንድ ይሄ ነገር ሲፈጽም አብረው ያሉት እነሱ ስለሆኑ ቀጣይም ነገሩ ትንሽ ቻሌንጅ ያደርጋቸዋል ብለን እናስባለን። ምክንያቱም አክሊሉ ታውቃላችሁ ደህና ነፍሰ በላ ነው። ስለምንም ነገር አይሞቀውም፣ ስለምንም ነገር አይደንቀውም፣ ስለምንም ነገር አያስብም። ስለዚህ እሱ ደግሞ ሌላ የበለጠ ሌላ ችግር ይፈጥራል ማለት ነው። እንግዲህ እነ ሞገስም ያው የሚችሉትን ያክል ለማድረግ ነገሩን ለማስተካከል እየሞከሩ ነው። ግን ትንሽ ከቁጥጥራቸው ውጭ ሳይሆን አይቀርም። ስለዚህ ቤተሰቦቻችን እስካሁን አሪፍ ነበር። ቀጣይም ደግሞ አሪፍ እንደሚሆን ተስፋ እናደርጋለን። ያው ሰገንም እንግዲህ ከመድብል ጋር ትገናኝ እያልን ያው የሁላችንም ድምጽ ነው። ምክንያቱም እንዲገናኙ ሁላችንም ካለን ስስትና ጉጉት ምኞት አንጻር ነው የምንለው። ሌላው እንግዲህ እሱ መድብል ልጅቷን ምን እንደምትመስል ማየት ቢፈልግም እስካሁን ግን አላያትም። ሞገስን መረጃውን ይዞ መጀመሪያ ልጅቷ ጋር እንሄድ ቢለውም ሞገስ እሺ ሊል አልቻለም። ምክንያቱም ሞገስ እንደምታውቁ ሰዎች አይደለም ሁሉም የራሱን ጥቅም ነው የሚያስከብረው። የራሱ ጥቅም ከተከበረለት ስለሰው ጥቅም የሚያክል የሚገደው ሰው ከስንት አንዴ ስለሆነ ስለዚህ ውድ ቤተሰቦቻችን ደስ በሚል ሁኔታ ሁሉም ነገር ተጠናቋል። ደስ ብሎናል። ቀጣይ ደግሞ ሁሉም ነገር አሪፍና መልካም እንደሚሆን ተስፋ እናደርጋለን። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ ነው ሁሌም ወዳጅ ፍቅራችሁን የምትከታተሉ እናመሰግናለን። የዛሬው ቪዲዮ እንግዲህ የሚመስል ነበር። ቀጣይ እንግዲህ ሰገንና መድብል ተገናኝተው አክሊሉም ልክ ገብቶ የምንገናኝ ይሆናል። እስከዛው መልካም ጊዜ ተመኙላችሁ። ላይክ ላይ ረሳ። እወዳችኋለሁ ቤተሰቦቼ። ባይ ባይ።